የነህምያ የአገልግሎት ግብ የሚል ነው። የአገልግሎቱን ግብ ደግሞ እናያለን። በስድስት ከፍያቸዋለሁ የአገልግሎቱን ግቦች። ቶሎ ቶሎ ብለን ከሰዓት አንፃር ለመነጋገር እንሞክራለን። ስድስት የአገልግሎት ግቦች ነበሩት። አጭር ጸሎት እናድርግ። ልዑል አባታችን እግዚአብሔር ሆይ ካንተ በሚፈልቅ ካንተ በሚመነጭ በቅዱስ ቃል በኩል በቅዱስ መንፈስ በኩል አድርገህ ለነገ የረጅሙ ቀን ጉዟችን ለአገልግሎታችንና ለህይወታችን አንዳች የሚጠቅም ነገር በቃል በኩል አድርገህ ወደኛ እንድትሰድ ማንም ሊናገረን የማይችለውን ሰዎች ደፍረው ጨክነው ሊነግሩን የማይችሉትን ነገር እግዚአብሔር አምላካችን ነው አንተ በለሆሳስ በሹክሹክታ ስትናገር የህይወታችን አቅጣጫ ሁሉ ይቀየራልና የዘላለም አባት እግዚአብሔር ሆይ ናና ከብዙ ድምጾች መካከል የምትለየውን ያንተን ድምጽ እንድታሰማን በጌታችን በኢየሱስ ክርስቶስ ስም እንፈቅዳለን። በመካከላችን አንተ ሁን። ይህ ጊዜ እግዚአብሔር አምላካችን ሆይ በህይወታችን በጎና መልካሙን ነገር ወደኛ የምታፈስበት ሰዓት ይሁን በኢየሱስ ስም አሜን። አንደኛ የአገልግሎቱ ግብ ቅጥሩ ሰርቶ መጨረስ ወይም ቅጥሩ ተሰርቶ አለቀ። ትልቁ ግቡ ይሄ ነው። ምዕራፍ 2 ቁጥር 17 እስከ 18 ዋናው የእዝራ መጽሐፍ ኪበርስ ምዕራፍ 6 ቁጥር 15 ነው። 2:17 እስከ 18ን ያዙ። እንደገና ምዕራፍ 6 ቁጥር 15 ምዕራፍ 6 ቁጥር 15 ዋናው ክፍል ነው። ከ14 ልጀምር። 6:14 የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ተከናወነላቸው። እንግዲህ ነህምያ ብቻ አልነበረም ለዚህ አገልግሎት የታደሙት፣ ዘካርያስም አለ፣ ሐጌም አለ። ትንቢት እነሱ እየተነበዩ ነው። ሰው ደከም ሲል መንፈሱ ከእናንተ ጋር ነው ይላሉ። ብሩም ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር ይላሉ። ህዝቡ ወረድ ሲል እንደገና በትንቢት ቀና እያደረጉ እያበረቱ የነሱም የአገልግሎት ተሳትፎ ትንቢት ራሱ የነበረው ድርሻ ቀላል አልነበረም በእነዚህ በነቢያት በኩል። ሌሎች ደግሞ የሚያደክም የሚያዝል ለጠላት አሳልፈው የሚሰጥ አይነት ትንቢት የነበራቸውም ነበሩ፣ ትናንትና ያነሳናቸው። እነዚህ ደግሞ በጣም 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 ፖዚቲቭ የሆነ እግዚአብሔር የተለየ ዓላማ ያደረገባቸው ነቢያትም ነበሩ። እንደ እስራኤል አምላክ ትእዛዝ የፖለቲካው የአገር አስተዳደሩ ደግሞ የፈቀደውን ደግሞ ተመልከቱ። እንደ ፋርስም ነገስታት እንደ ቂሮስና እንደ ዳሪዮስ እንደ አርጤክስስም ትእዛዝ ሰርተው ፈጸሙ። ይህም ቤት በንጉሱ በዳሪዮስ መንግስት በ6ኛው ዓመት አዳር በሚባል ወር በ3ኛው ቀን ተፈጸመ። በ4ኛው ወር ነው የተፈቀደው። አሁን በስንተኛው ወር ተፈጸመ? በ7ኛው ወር ተፈጸመ። እግዚአብሔር ስሙ የተባረከ ይሁን። ምዕራፍ 6 ቁጥር 15 ቅጥሩም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ምን ሆነ? ተጨረሰ። በ52 ቀን ውስጥ ተጨረሰ። ቅጥር ስንል እንግዲህ ውጫዊ ነገር ብቻ በብሉይ ኪዳን የሚታሰብ፣ አሁን ደግሞ ቅጥር የሌላት ምንድነው የሚለው? ከተማ አይደለም የሚለው። ከዛ በኋላ ምን ይላል? ወደ መንፈሳዊ ሲያመጣ መንፈሱን የማይከለክል ሰው ቅጥሯ እንደፈረሰባት ምንድነው? ከተማ ነው። አይን ቅጥር ይፈልጋል፣ ጆሮ ቅጥር ይፈልጋል፣ ልብ ቅጥር ይፈልጋል፣ አፍ ቅጥር ይፈልጋል። እግዚአብሔር ነገራችንን ይቅጠር። አሜን ወገኖቼ። ቅጥር ያለው ቅጥር የሌለው ነገር አላፊ አግዳሚ ዝም ብሎ የሚያልፍበት፣ የፈለግነውን የምናስብ፣ የፈለግነውን የምንናገር፣ የፈለግነውን የምንሰማ፣ የፈለግነውን የምናወራ። እንዴት ነው እሱ ግን ምን ነካው ግን አያስብም እንዴ እሱ ምንባል እንዳንሆን። ቅጥር የሌለው ነገር ሞገስ የለውም። ቅጥር የሌለው ነገር ክብር የለውም። ቅጥር የሌለው ነገር ጥበቃ የለውም። እግዚአብሔር ነገሮቻችንን ሁሉ በሰልፍ ኮንትሮል በቅጥር ውስጥ ያድርግልን። ዝም ብሎ ስለ ቁሳዊ ነገር ብቻ ተናግሬ
ላለማለፍ ብዬ ነው ይሄንን የምናገረው። 42 በሮች ያሉባት ከተማ በ52 ቀን አለቀች። አስቡ፣ ሲታሰብ ከአእምሮ በላይ ነው። እግዚአብሔር ግን ታላቅ ነው። ይሄ የመጀመሪያ የአገልግሎቱ ግብ ነው የነህምያ። ግን እሱ ብቻ አይደለም፣ ሌሎች አሉ። ሁለተኛ ህዝቡን ቆጠረ። ምዕራፍ 7 ቁጥር 5 ይህንንም እግዚአብሔር ተናግሮት ነው። 7:5 እንዲህ ይላል፣ አምላኬም ታላላቆቹንና ሹማምንቱን ህዝቡንም ሰብስቤ እቆጥራቸው ዘንድ በልቤ አደረገ። ቅጥር ሰርቶ ብቻ ለመሄድ አይደለም። እግዚአብሔር አምላኬ በልቤ አደረገ ታላላቆቹንም ሹማምንቱንም ህዝቡንም ሁሉ እንድቆጥራቸው። ምን ማለት ነው ይሄ? ቅጥር ከሰሩ በኋላ የህዝብ ቆጠራ ለምን ያስፈልጋል? ያስፈልጋል በሁለት ትልልቅ ምክንያት። የታሪክ መያያዝ እንዲኖር። በእዝራ ዘመን የመጡ ሰዎች እነማን እንደሆኑ፣ ካህናት ማን እንደሆኑ፣ አለቆች ማን እንደሆኑ፣ መዘምራን ማን እንደሆኑ፣ ሌዋውያን ማን እንደሆኑ ተቆጥሮት በዝርዝር ተቀምጧል። አሁን እሱም ደግሞ የትውልድ መያያዝ፣ የታሪክ መያያዝ እንዲኖር ከነህምያ ጋር የመጡ እነማን ናቸው? የት ነው የሰፈሩት? የማ ቤት አለቆች ናቸው የሚበዙት? መዘምራን ስንት ናቸው? ብዙ ጊዜ ቸርች ውስጥ አይታችኋል። ለምሳሌ ይህን ቤተክርስቲያን የዛሬ 63 ዓመተ ምህረት የመሰረቱት እነማን ናቸው ብላችሁ ብትጠይቁ የተጻፈ ሪትን ዶክመንት ከሌለ ምን ይፈጠራል? ሁሉም ሰው የመስራችነት ክብር ይፈልጋል። ለምሳሌ አሁን ትንሹ ቤት እዛ እንትን ዛፍ ስር እንትን እኔ የለሁም፣ ጋሽ እንትን እኔ የለሁም ወይ? አሁን አለም የለም ለማለትም ግራዝነ አንተ እኔ የለሁም አለ የሚል የተጻፈ አለ ወይ? አለ የሚል በሌለበት ቦታ አለሁ የሚሉ ሰዎች ቁጥራቸው በርከት ይላል። አይ እዚህ እኮ ስምህ የለም ብላችሁ እንዳትገላግሉ በታሪክ የተያያዘ ሰነድ ሪትን ዶክመንት በሌለ ብዙ ያልተመቸ ድምጽ የሚያሰሙ ሰዎች ቁጥራቸው ይበዛል። ለምን? የታሪክ መያያዝ በሌለበት ቦታ ሁሉም ሰው ታሪክ ጻፊ ነው። ሁሉም ሰው ባለ ታሪክ ነኝ ባይ እንትና አሁን እሱ ፓስተር ስለሆነ ትናንትና ኮን ወይኔ ኢየሱስ አሁን እሱን አፋን ላይ ብሎ ቆሞ ሲያወራ እኔ ደሜ ፈላ። ደም አይፍላ፣ ደም ተረጋጋ። ያ አይነት ሁኔታ እንዳይፈጠር በስርስር አምላኬ በልቤ ይላል። ሰዎቹን እያንዳንዳቸውን ጽፎ በሪትን ዶክመንት አስቀመጠ። እንደውም የሚገርማችሁ ተመልከቱ፣ ከሱ በፊት ያሉትም ያንን እንዳደረጉ የሚናገር ቁጥር 5 አይደል ያነበብኩት? እንዲህ ይላል። 5ን ስጨርስ በልቤ አደረገ ይልና አስቀድሞ የመጡትን ሰዎች የትውልድ መጽሐፋቸውን አገኘው፣ በእርሱም እንደዚህ ተጽፎ አገኘው። ቀደም ብሎ የመጡ ሰዎች ተጽፎ በዝርዝር እሱን አገኘ። እሱ እግዚአብሔር በልቡ አስቀመጠ። ያንን አይቶ አይደል ለመስራት የተነሳው፣ እግዚአብሔር ተናገረው፣ በልቡ ያንን አስቀመጠ። ከዛ በኋላ ሌላ ሰነድ አለ ከኔ ቀደም ብሎ የመጡ ሰዎች ጽፎ ያስቀመጡት ነገር አለ ብሎ ሲያይ በእነ እዝራ ዘመንም ለካ ተጽፎ ቁጭ ያለ ነገር አለ። የታሪክ መያያዝ፣ የታሪክ ግንኙነት እንዲኖር ትውልድን ካለፈው ታሪክ ጋር ለማያያዝ ይጠቅማል። ቸል መባል የለበትም። ይሄ ትልቁ። ሶስተኛውን ላንሳ። ሶስተኛው ህዝቡን በእግዚአብሔር ቃል ዙሪያ አሰባሰበ። ምዕራፍ 8 የሚነግረን ይሄንን በእግዚአብሔር ቃል ዙሪያ ህዝብን አሰባሰበ። ይሄ ትልቁ የአገልግሎቱ ግብ ነው። ቅጥር ብቻ ሰርተው እኔ እግዚአብሔር የተናገረኝ ቅጥር ነው፣ ሌላ ነገር ውስጥ የሚያስገባኝ ነገር የለም፣ እግዚአብሔር በድንቅ ሁኔታ በ52 ቀን ጨርሷል፣ ከዚህ በኋላ ምንም ነገር ውስጥ መግባት አልፈልግም፣ እግዚአብሔር ከእናንተ ጋር ይሁን ቻው ብሎ አልሄድም። ፍርስራሽን ገንብቶ መሄድ ብቻ ሳይሆን ዋናው ግብ፣ ትልቁ ግብ ፍርስራሽ ማዳን ብቻ ሳይሆን የፈራረሱ ህይወቶችን በእግዚአብሔር ቃል ዙሪያ ማከማቸት ነው።
የእግዚአብሔርን ሕዝብ ከእግዚአብሔር ቃል ጋር ማገናኘት ነው። ምዕራፍ 8ን ብዙዎቻችሁ ታውቃላችሁ። ይሄንን አገልግሎት ለማገልገል ደግሞ እዝራ ካህን አይደለም። ካህኑ ማን ነው? እዝራ ነው። ነህምያ ካህን አይደለም። ስለዚህ ማንን ይጠራል? እዝራና አንተ ጋር ቃሉ እንዳለ አውቃለሁ። እባክህ ለዚህ ሕዝብ የእግዚአብሔርን ቃል እስቲ ያቀርብ። ተደጋግሞ እዚህ የእግዚአብሔር ቃል ሲነሳ ቀድምም ነበር። ስንት ሰዓት ቆሞ ሰሙ? ስንት ሰዓት? የቀን ሩብ። ስንት ነው የቀን ሩብ? 6 ሰዓት ቆሞ። ትልቅ ምስባክ አዘጋጅተዋል። በእንጨት መረባረብ የተዘጋጀ አለ። እንደውም መጽሐፉ ሲከፈት ህዝቡ ምን ሆነ? ተነሳ። አረ ከፈተው በኢየሱስም እኛ ተቀምጠን ሰውየው ከፈተው ቆሞ 6 ሰዓት። ግፊት የለም በዛን ጊዜ፣ ጨጓራ የለም አለ የለም። በእድሜ የገፉ ሰዎች የሉም አሉ። ጤናቸውን አካላዊ ነገራቸውን ማሰብ እስከማይችሉ ድረስ ይሄንን የእግዚአብሔርን ቃል ሰብሮ አይደለም ወይ አባቶቻችን 70 ዓመት የተንከራተቱት? ይሄ የእግዚአብሔር ቃል ኪዳን ቸል ተብሎ አይደለም ወይ የገባንበት አበሳ ውስጥ ትናንት ገብተን በዛ በስቃይ አልፈን የመጣ ነው? 70 የባርነት በከንቱ የሚያልፍ እድሜ ያሳለፍ ነው። ይሄ ቃል ትኩረት ስላልተሰጠው አይደለም። አዎ መቆም ነው እንጂ የምን ተቀምጦ መስማት ነው። እግዚአብሔር ለቃሉ የሚቆመውን ትውልድ ያስነሳ። ቆሞ ያነባል። ቁጥር 8 ላንብብ። እዝራ በህዝቡ ሁሉ ላይ ከፍ ብሎ ምስባክ ተዘጋጅቶ ነው። ህዝቡ ሁሉ እያዩ መጽሐፉን ገለጠ። በገለጠው ጊዜ ህዝቡ ሁሉ ቆሙ። እዝራም ታላቁን አምላክ እግዚአብሔርን ባረከ። ህዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ቁጥር 8 የእግዚአብሔርንም ሕግ መጽሐፍ አነበቡ። እዝራም እግዚአብሔርን ማወቅን ያስተምርና ያስታውቅ ነበረ። ህዝቡም የሚነበበውን ያስተውሉ ነበረ። ቅድም ስለማስተዋል ነው የተሰበከው የተማርነው። 6 ሰዓት። አሁን ምንድነው የሚባል ቃል እኮ ሰው ሂሪንግ ስፓን እኮ 30 ወይም 35 ነው ወይ 40 ደቂቃ ነው። ከዛ በላይ ሰው ሊሰማ አይችልም። በቃ ያኔ ግን 6 ሰዓት ሰሙ። ተቀምጦ ሳይሆን ቆመው። እንዴት እያለው ኡፍ ኢየሱስ ክርስቶስ ማለት ሰውየው የጊዜ እሳቤ የለውም። ህፃናት አሉ፣ እናቶች አሉ፣ እርጉዞች አሉ፣ በእድሜ የገፉ አባቶች አሉ። እንዴ ትንሽ የሚል የለም። 6 ሰዓት እየሰሙ ያለቅሳሉ። ያኔም ጴንጤ አለ። አዎ ቃል ሰምቶ ማልቀስ ቅርብ ጊዜ የመጣ ፋሽን እንዳይመስላችሁ። ከኛ በእድሜ ይበልጣል። ላንብበው ቁጥር 9 ሐተርሳታ ነህምያም ጸሐፊውም ካህኑም እዝራ ህዝቡን የሚያስተምሩ ሌዋውያንም ህዝቡም ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ እንባም አታፍስሱ አሏቸው። ህዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና እነርሱም ሂዱ የሰባውን ብሉ ጣፋጩን ጠጡ። እንዴት ደስ ይላል! ለነዚያ ላልተዘጋጀላቸው እድል ፋንታቸውን ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አሏቸው። ሌዋውያኑም ቀኑ የተቀደሰ ነውና ዝም በሉ አትዘኑ ብሎ ህዝቡን ሁሉ ጸጥ ያደርጉ ነበር። ህዝቡም ሁሉ የተነገራቸውን ቃል አስተውለዋልና ሊበሉና ሊጠጡ እድል ፈንታቸውን ሊሰዱ ደስታም ሊያደርጉ ሄዱ። ወገኖቼ ደጋግሜ ገደለ ማሚቱ ማሰማት የምፈልገው ነገር ቅድም ዶክተር አብርሃምም ሲናገሩ ነበር። የእግዚአብሔር ቃል ጉዳይ ሲሪየስ እናርግ። ደስታችን ከዚህ ቃል ጋር ነው ያለው። ድላችን ከዚህ ቃል ጋር ነው ያለው። ሪቫይቫል ከሌለ ሪቫይቫል የለም። ወደ እግዚአብሔር ቃል መመለስ በሌለበት ቦታ ሪቫይቫል የለም። የትኛውንም የመጽሐፍ ቅዱስ ሪቫይቫል ብትፈትሹ፣ በቤተ ክርስቲያን ታሪክ የነበሩትንም ሪቫይቫል ብትፈትሹ ሰዎች ከእግዚአብሔር ቃል ጋር ሲገናኙ
የተፈጠረ ነገር ነው። ከቃሉ ውጪ የለም። እውነተኛ ደስታ ትፈልጋላችሁ? ተመለሱ። ብዙ ትንግርት አንፈልግ። ከቃሉ ትንግርት የሚበልጥ የለም። ቅድም የኤማውስ መንገደኞች አሁን ሲሄዱ መንገድ ላይ ጌታ ኢየሱስ ክርስቶስ ቆም ያዛረጋቸውና እየተወለጋቸው ስትሄዱ የምታወራቸው ነገሮች ምንድነው ብሎ ሲጠይቃቸው ምንድን ያሉት? አንተ እንግዳ ነህ? ምኑ ማለት ፌስቡክ ላይ ምናምን ያለ ምንም አትሰማም ማለት ነው። በቃ አትሰማም። ምኑን? ኧረ ውሸት ምን ያደርጋል? ከእውነቱ ብንጀምር ጥሩ ነው። በቃልና በስራ ብርቱ ስለሆነው ነቢይ እያወራን ነው። ምን ስለሆነው ብርቱ ነው። ምንም ውሸት ምን ያደርጋል? በቃልና በስራ ምንድነው? ብርቱ ነው። ግን ምን ያደርጋል? ከትናንት ወዲያ አቃተው ማለት ሞታ። ከዛ የሴቶች ነገር ታውቃለህ አይደል? አዎ ሴቶች ደግሞ እንትን ሄደው ሕያው ነው የሚል የመላእክት ራእይ አይተናል ብሎ ያው ታውቃለህ እንግዲህ። እና የሴት ነገር አናምንም ብለን ወንድሞችን ላክን። እንደዛ ነው የሚለው ክፍሉ እኮ። ወንድሞችን ስንልክ ወንድሞች ደግሞ ሄዱና ራእይም አላዩም መልአክ ምናምንም አላዩም፣ ባዶ መቃብሩን አየን ብለው። እህቶች በእውነት ራእይ ስለምታዩ ጌታ ይባረክ። እህቶች ራእይ የመልአክ ራእይ አይተናል አሉ እህቶች። ከዛ እነ ጴጥሮስ እስቲ ወንድሞች ይሄን የእህቶች ጉዳይ አምነን ዝም ብለን መቀጠል ስለማንችል እስቲ እናንተ ደግሞ ረጋ ብላችሁ ጉዳዩን አጣሩ ተብሎ ሲሄዱ መጡ። አይ ይሄ እህቶች ያሉትን አልሰማንም፣ ግን ነገርየው መቃብሩ ምንድነው? ባዶ ነው። በኢየሱስ ተስፋ ቆርጠው ለኢየሱስ ያብራሩ ነበር። ተስፋ መቁረጣቸው በኢየሱስ ተስፋ መቁረጣቸው ለኢየሱስ ይሰብካሉ። አሁን እኔ ይሄንን እችላለሁ። አሁን እኔ አንድ ሰው እኔ ጋር ፓስተር ማንሳና ታውቋል? አውቋል። በጣም ያሳዝናል። ትናንት ወዲያ ሞተ ታንጂ ቤተሰቡ ሀዘን ተቀምጧል። ለቅሶ ደርሳል። አንድ ሰው ቢል እኔ እችላለሁ። በቆሜ ልትገለኝ የወጣ መንፈስ ይሄን ንግግር እኔ አስጨርሳለሁ። ኢየሱስ ግን ያስጨርሳል። ስሙ ይባረክ። ሕያው ሆኖ ከነሱ ጋር ሄይ አንተ ሰው እረፍ ፓወር ምናምን ብሎ ለሽ አድርጎ በል ተነሳው። ማን እንደሆነ ካታውቅም እንዳንተ አላለም። እንደዚህ አይነት ኮሾ ዘዴ እሱ አይጠቀምም። እሱ ምን አይነት ዘዴ ነው የሚጠቀስ? አድርጎ በሙሴ የተጻፈው እሱ እዚህ ቆመ ሙሴ ጋር መሄድ አለበት። በነቢያት የተጻፈው በአይን በብረቱ እንደዚህ እያየ ነው ሙሴ ጋር ይሄዳል። አዎ ለምን? በቃሉ በኩል የበራ ብርሃን አይጠፋም። በቃሉ በኩል የተገለጠ መገለጥ በምንም አይነት በእድሜያችን ዘመን ከኛ ጋር ይቆያል። በቃሉ ትንግርት ነው እና ቀስ ብሎ ባይብል ስተዲ መጽሐፍ ቅዱስ አሳሳ መንገድ ላይ ቀስ ብሎ ነካ ሲያደርግ ነካ እያደረገ ወደ ቤት ተደረሰ። ገቡ። እዛ ምግብ ሲቀርብ ጠቅለል አድርጎ ለራሱ አልጎረሰም። ደስ የሚለው ና አለ። አንዱን አጎረሰው። ስሙ ይባረክ። አይኑ ቦግስን በኢየሱስ ስም ምን ነው? እኔ ቅድምም ጠርጥሬያለሁ። ምኑን ነው የጠረጠርከው? ቃሉን ሲናገር ልባችን በኢየሱስ ለከሱ ነው። በቃል በኩል የተገለጠው ኢየሱስ ከሁሉም በላይ ነው። ለከሱ ነው። የሙሴ ሲነገር ለካ ውስጣችን ይነድ ነበር። እግዚአብሔር ወገኖች፣ የእግዚአብሔር ቃል ልብን የሚያነድ ነዳጅ፣ ትውልድን ታሪክ የሚቀይር ኃይል በውስጡ አለው። እግዚአብሔር በቃሉ በኩል ለዚህ ትውልድ ይገለጥ። የጠወለገ ልብን የሚያነድ የቃሉ እሳት መጣ። ከዛ በኋላ የሚገርመው በቀን ፈርተው የመጡ ሰዎች ሌሊት ላይ ማን ያድራታል እዚህ? ማታ ተመለሱ። አናድርም እዚህ። እንዴት ነው የምናድረው? እንዴት እናድራለን?
ተረጋጉ። ጠዋት ይነጋል እኮ እስኪ ነጋ እዚህኛ ተኝተና እግዚአብሔር እንደዚህ አይነት ቃል በውስጣችሁ ይጨምር። በተስፋ መቁረጣችሁ ምሽት የማታድሩበት የማያሳድራችሁ ከዛ ተስፋ ከቆረጣችሁበት ራሳችሁ እንደ ተራ የትም ሊደርስ እንደማይችል ከአፍ እንደወደቀ ቅንጣቤ ራሳችሁን ቆጥራችሁ እንደ ስርኳሽ ቆጥራችሁ ከጣላችሁበት እግር ስር እግዚአብሔር አንስቶ እንደገና የዘላለም ክብሩንና ሐሳቡን በህይወታችሁ ሊገለጥ ይጠቀምባችሁ። ተስፋ ይቆረጡ። አሁን ተመልሶ ሲመጡ አሁን ተመልከቱ። ቅድም ውጪው ብርሃን ነው፣ ልባቸው ጨለማ ነው። አሁን ውጪው ጨለማ ነው፣ ውስጣቸው ብርሃን። አንተ ቅድም በዚህ ለካ ተንሸራተን ነበር። በኢየሱስ አይገርም? አንተ ወድቅ አልነበረም እንዴ? ይመልሰናል። ይህን ትውልድ እግዚአብሔር በቃሉ ይመልስ። ሰበሰበ በቃሉ። ወደ ቃሉ የማይሰበስብ የትኛውም አገልግሎት ዋጋ የለውም። የትውልድን መሰረት ያፈርሳል። የትውልድን መሰረት የሚያንጽ የሚገነባ ነገር የቃሉ አገልግሎት ነው። እግዚአብሔር ወደ ቃሉ ይሰብስበን። አሜን ነው። ፓስተር ቅድም ሲናገሩ ሰምታችኋል። አንዳንድ ሰዎች ዝም ብሎ መጽሐፍ ቅዱስ በመፈንከት የሚያጠኑ አሉ። ፈንከት የእንስሳት ነፍስ ወደ ምድር የሰው ነፍስ ወደ ሰማይ እንደሚሄድ ማን አወቀ? በኢየሱስ ስም የጥርጣሬ መንፈስ እግዚአብሔር ይገስጽ። ማን አወቀ ይላል ጌታ። ይገስጽ። ጌታ እባክህ ቃል ስጠኝ። ሃሌሉያ። ውዴ የእኔ ነው፣ እኔም በኢየሱስ ስም። ሌላ ነገር ይመስላል። ጌታ በኢየሱስ ይሄ ቃል ውስጥ እንዴት ገባ ግን? በኢየሱስ ሌላ ነገር ይመስላል። እኔ የእርሱ አረ በኢየሱስ ይሄ እንዴት ገባ? በቃ ጌታ ይመጣል። እኔ ምን አስጨነቀኝ? ሃሌሉያ። ራእይ መጽሐፍ ከፈት ሲያደርግ 10 ቀንድ ያለው ከባህር ወጣ። ጓጉንቸር 4 በኢየሱስም ሆረር ፊልም ነው እንደ በጌታ በኢየሱስ። አረ ጌታ ሆይ እንዴ! ራእይ ማታ እንዳታነቡ በኢየሱስም። እንዴት ያስጨንቃል! ወይ ከዛ ምን ይላሉ? ጌታው በቃ እኔ ምዕራፍ አትበለኝ፣ ጥቅስ አትበለኝ፣ በቃ እዚህ ውስጥ ያለው ቃል በሙሉ ወደ እኔ ይግባ። ሃሌሉያ። መግቢያው በዚህ ነው ወይ? በዚህ ይገባል ቃል? በማንበብ ነው፣ በማሰላሰል ነው። አሜን። እግዚአብሔር ቃሉን የሚያነብ ትውልድ እዚህ ቤት ያስነሳ። ቃሉን የሚያነብ አሰባሰበ። በቃሉ ዙሪያ አሰባሰበ፣ ትውልድን አሰባሰበ። የቃሉ ምንጭ የት ነው ያለው? እዝራ ጋር ናዝራ። 4ኛ ምዕራፍ 9 ንስሐ ገባ። ቃሉ ከቀረበ በኋላ የእግዚአብሔር ቃልና ንስሐ በሌለበት ቦታ ሪቫይቫል የለም። ምዕራፍ 9 ምዕራፍ 10 በተለይ ምዕራፍ 9 ከየትኛው የመጽሐፍ ቅዱስ ክፍል ረጅም የንስሐ ምዕራፍ ነው። የእግዚአብሔርን ቃል ሰምተው አልቅሰው ጮማ በልተው ቤት አልገቡም። ንስሐ ገቡ። ለንስሐ የሚያበቃ የቃሉ አገልግሎት ከሌለ ታሪካዊ መያያዝ በራሱ ዋጋ የለውም። የመጨረሻ የአገልግሎት መቋጫ ሰውን ከእግዚአብሔር ጋር አያይዞ ሰው ደግሞ ከእግዚአብሔር ቃል የጎደለበትን የወጣበትን ደግሞ አይቶ በእግዚአብሔር ፊት ምን መሆን አለበት? ንስሐ። አሁን ሰው ንስሐ የሚገባበት እኮ እድል የለም። የንስሐ አገልግሎት የለም ቸርች ውስጥ። ጌታ ሆይ ደክም ያለው ምናምን ካልክ ደክመህ ትቀራለህ ይባላል። ደክም ያለው አትበል። ደክሟል እኮ ሰውየው። የለም እኮ እግሩ ውሃ የነካው ፓስታ ነው፣ መቆም አይችልም። አፉ ግን አንበሳ ነኝ። ሃሌሉያ። እንደዚህ ነው ነገሩ።
ንስሐ የሌለበት ህይወት። አንዳንድ አገልጋዮችም ሰውን ንስሐ ያስገባሉ እንጂ እነሱ ንስሐ አይገቡ። አገልጋዮችም እኛም ንስሐ እንግባ፣ ህዝቡንም ንስሐ። እንደውም ምንድነው በየቀኑ አገልግሎት ሲጀመር እስቲ ንስሐ እንገባለን። ምን ንስሐ ትበል? እኔ አንደም በኢየሱስ ጸድቃለሁ፣ ስሙ የተባረከ ይሁን፣ ንስሐ የሚባል ነገር አያስፈልግም የሚሉ አይነት አስተምህሮች በየሰፈሩ በየመንደሩ በየጥጋ ጥጉ ይሰማሉ። እውነት እንዳይመስላችሁ ንስሐ አስፈላጊ ነው። ምዕራፍ 9 በአጠቃላይ ንስሐ ነው። እዛ ውስጥ አሁን ረጅም ጊዜ አልወስድም። 5ኛ ቃል ገቡ። ከንስሐ አልፈው ቃል ገቡ። ቃል ሲገቡ ቃል የገቡት ምዕራፍ 10 ቃል ሲገቡ ለእግዚአብሔር ቤት የሚሆነውን አስራት እንሰጣለን፣ ሰንበት እንጠብቃለን፣ አህዛብ ሴት አናገባም። 3 ቃል ኪዳን። አስራታችንን በታማኝነት ለምን? ያን ጊዜ አስራት ህዝቡ ስለማይከፍል ሌዋውያን ወደ እርሻ ተመለሱ። ለአገልጋዮች የሚያስፈልገውን ነገር ለማድረግ አልተቻለም። እንግዲህ እንደ ዘመኑ ነው። እንግዲህ ምን ታደርጋለህ? በቃ አንተ ትንሽ ማናጅመንት ድሮ ተምረሃል አይደል? ማታ ማታ ለምን አታስተምርም ወደ ማለት ነው። በምስት በኩል ለምን ነው አንተ ሱቅ ማትከፍተው? ተጀመረ። ለምን? መኖር አይቻልማ። መኖር አይቻልም። እኔ አሁን ኢትዮጵያ ውስጥ ሁሉ ነገር ዋጋው ጨምሯል። እስከ ዛሬ ዋጋ ያልጨመረ ምንድነው ብዬ አስራት ብቻ ነው። በሙሴ ጊዜም ከ10 1 ነው። አሁን ተነጋግሮ እዚህ ቸርች ጨምሯል። ስንት የጨመረ ነገር እየከፈልክ ያልጨመረም በቦታ ያለው እሱንም እንደውም በሙሴ ጊዜ የተሰጠ ነው እንጂ አሁን አስራት መስጠት የሚገርመው አስራትን በሙሴ ማን ነው የጀመረው? መጽሐፍ ቅዱስ በመደዳ ስለማናነብ አስራት ለመጀመሪያ የጀመረው ማን ነው? አብርሃም ነው። ቀጥሎስ ያዕቆብ ነው። አስራት ሕግ ሲመጣ ያንን አጽድቆ አለፈ። ኢየሱስ ደግሞ መጣና ማቴዎስ 23:23 ደግሞ አንብቡ። ምን አደረገ? ዋናውን ፍቅርንና ምህረትን ለምን ትተዋላችሁ? ከኬሙን ከእንስላል ከምን አስራት ታወጣላችሁ? ዋናውን ነገር ሳትተው ይህንን ደግሞ ልታደርጉ ይገባችኋል አለ። ማቴዎስ 23:23 አንብቡ። ላለመስጠት እኮ ነው። አንዳንዱ ደግሞ እንዴት ነው አስራት? እኔ አስራት የምሰጠው እዛ ገጠር እኔ የተወለድኩበት ቤተክርስቲያን ያለ ቸርች አለች፣ ለሷ ነው። በጣም የሚገርም እኮ በጣም እናንተ እንደዛ ታደርጋላችሁ ለማለት ሳይሆን ቢፈለግ እንደዛ አይነት ሰው በመካከላችን ይጠፋል አይጠፋም። ወጣቶቹ ደግሞ ይሄ እኮ አስራት ምናምን የሚባለው በብሉይ ኪዳን እንትን ያለ ስለሆነ የብሉይ ኪዳኑን እኛ ትተናል። ክብር ለማን ይሁን? ቃል ገቡ። ቃል እንደው ምን የአምላካችንን ቤት ከቶ አንተውም። ምዕራፍ 10 ሲዘጋ እንደዛ አይደለም የሚለው? ላንብብላችሁ። አንተውም ያምላክ አስራት አለመክፈል እኮ የአምላክን ቤት መተው ነው። መተው ነው። አንዳንድ ሰው ለአምላኩ የሚሰጥ አይመስለው። ይኸው ፓስተር እንትና ባለፈው እያለፈ ሰላም አላለኝም፣ አልሰጠውም። አሁን አንተ ስላልሰጠ የሱ ጎሮሮ ሳይዘጋ ያድራል። ከሰው ጋር አታያይዙ። አንዳንዱ ደግሞ ለቸርችቱ እንትን ገዛለሁ ካላችሁ 1 ዓመት ያጠራቀምኩት አስራት አለ ሰጣለሁ። ገንዘቡን እሱ አዞ ጨርሶ ፈቃደኛ ከሆናችሁ ሰጣለሁ፣ አለዚያ የሚሉም አሉ። አንዳንዱ ደግሞ እኔ አስራቴን ለአገልጋይ እከሌ ነው የምሰጠው ይላል። አገልጋይ እከሌም ደግሞ ነጨት አድርገው ኪስ አድርገው ሃሌሉያ ሃሌሉያ እያለች ይሄ በጣም ይገባዋል። ይሄ
ለእግዚአብሔር ቤት የሚገባውን እንሰጣለን ብለው ቃል ገቡ። ሰንበት ለመጠበቅ ቃል ገቡ። እንግዳ ሴት አናገባም ብለው ቃል ገቡ። የማያምኑ ክርስቶስን የማያውቁ ሰዎችን የሚያገቡ ሰዎች የሉም? አሉ የሉም? አሉ። አንተ የኢየሱስ ልጅ ሆነህ እሷ ደግሞ እንግዲህ የማን ልጅ እንደሆነች ማሰብ አይቻልም? ይቻላል። እና እሷን አንተ ስታገባ አማች ማን ነው ማለት ነው? እኔ አባቴ ኢየሱስ ነው። የእሷ አባት ደግሞ ማን ነው? እና አማች ማን ሊሆን ነው? ያላመነን ማግባት እኮ ሰይጣንን አማች ማድረግ ነው። አንዳንዱ ወይኔ ጸባዩ በኢየሱስ ስም አታውቅም አንተ በኢየሱስ ክርስቶስ ፓስተር ችግር ምን እንደሆነ ታውቃለህ? እስከ ዛሬ እኔን አማኝ ወንድ ጠይቆ ያውቅ? ሁሉም የሚጠይቁት ጌታም አያውቁ ነው። እግዚአብሔር የሆነ ሊሰራ ያሰበው ነገር ሊኖር ይችላል ብሎ የሚያስባሉ። ኢየሱስ ሞቶ ያልዳነችን አንቺ ብታገቢ ይድናል? የኢየሱስ ህይወት መክፈል አንሶ አንቺ ደግሞ መክፈል አለብሽ ማለት ነው። ጸለይኩ እኮ እንዴት መሰለ ፓስተር፣ ያንተ ፈቃድ ካልሆነ ጌታው ከውስጥ አውጣው ብዬ ስጸልይ ወደ ፎቅ እየሰራ ወደ ውስጥ ይቀመጣል። ምን አላርገው? አውጣው ስል አይወጣም፣ አውጣው ስል አይወጣም። መጀመሪያ ለምን ገባ? ማይሆን ነገር አስገብቶ አውጣ። መጀመሪያ እሱ አስገባ እንደሚያወጣው አንቺ እኮ እንዳስገባሽ በስነ ስርዓት ቀስ አድርገሽ ወለክ አድርገሽ አውጪ እንጂ። ወይኔ ልጁ በኢየሱስ ቸርች አይመጣም እንጂ መዝሙር ይሰማል። እና ደግሞ ኢየሱስ ግን በእውነት ቸርች አልከለክልሽም ብሏል። በጌታ በኢየሱስ እውነት ይህን ጸባይ ጴንጤ ወንድ እኮ ዝም ብሎ ልሙጥ ነገር ነው፣ ምንም አይገባውም። ወይኔ በኢየሱስ ስም ገና ምን ላቸው ፍቅር ሲችሉበት በኢየሱስ ስም ፍቅር ሲችሉ ሜሴጅ ራሱ ሲጽፉ በኢየሱስ ጴንጤ እኮ ጌታ ይባርክሽ ብቻ ነው። ሌላ እስኪ ያስገባሽ እኮ ነው። ሾርባ ካረገ በኋላ ቤት አስገብቶ ይጠጣሻል። ጥንቃቄ አርጊ። ቅጥር ተሰራ። ታሪካዊ መያያዝ ተደረገ። በእግዚአብሔር ቃል ዙሪያ ምን ሆኑ? ተሰባሰቡ፣ ንስሐ ገቡ፣ መሐላ አረጉ። ምዕራፍ 10 አንድ ጥቅስ ብቻ ልስጣችሁ። ከ32 እስከ 39 ምዕራፍ 10 ከ32 እስከ 39 ቃል ገቡ። ስድስተኛ ምስጋና። የአገልግሎቱ ግብ ለእግዚአብሔር ክብርና ምስጋና ነው። ምዕራፍ 12 ምስጋና ቁጥር 31 ጀምሮ ተመልከቱ። ቅጥሩ አይሰራም እየተባለ በስንት ተቃውሞ ተሰርቶ አበቃ። እናንተ ደካሞች እየተባሉ እናንተ በምትሰሩት ቅጥር ላይ ቀበሮ ቢወጣበት ምን ይሆናል? ይፈርሳል በተባለው ቅጥር ላይ ቅጥሩ አናት ላይ አመስጋኞችን አወጣ። ቁጥር 31 የይሁዳም አለቆች ወደ ቅጥሩ ላይ አወጧቸው። አመስጋኞችንም በሁለት ታላቅ ተርታ አቆሟቸው። አንዱን በምስራቅ በኩል፣ አንዱን በስተግራ፣ አንዱን በቀኝ በኩል። ሁለቱንም አነብላችኋለሁ። በሁለት ታላላቅ ተርታ አቆሟቸው። አንዱንም ወደ ቀኝ በቅጥሩ ላይ ወደ ጉድጓዱ መጣያው በር ሄደ። ከነርሱም በኋላ ሆሻያ፣ የይሁዳም አለቆች እኩሌታ፣ አዛሪያስ፣ እዝራ፣ ሜሱላም፣ ይሁዳ፣ ቢንያም፣ ሸማያ፣ ኤርምያስ መለከት ይዘው ከካህናቱ ልጆች አያሌዎች፣ የአሳፍ ልጆች፣ የዜኩር ልጅ፣ የሚክያ ልጅ፣ የመንትያ ልጅ፣ የሸማያ ልጅ፣ የዮናታን ልጅ ዘካርያስ፣ ወንድሞቹ ሸማያ፣ እዝራኤል፣ ሚላላይ፣ ገላላይ፣ ማአይ
ናትናኤል፣ ይሁዳ፣ አናኒ የእግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውም ዕዝራ በፊታቸው ነበር። በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩ መውጫ ከዳዊት ቤት በላይ እስከ ውሃው በር ድረስ በምስራቅ በኩል ሄዱ። ሁለተኛውን ተርታ ስሙ 38 ሁለተኛውም የአመስጋኞች ተርታ ወደ ግራ ሄደ። እኔና የሕዝቡም እኩሌታ ከበስተኋላቸው ነበርን። በቅጥሩም ላይ በእቶኑ ግንብ ላይ በላይ እስከ ሰፊው ቅጥር ድረስ ከኤፍሬምም በር በላይ በአሮጌው በርና በአሳ በር በሐናኒኤልም ግንብ በሐሜአ ግንብ እስከ በጎቹ በር ድረስ ሄዱ። በዘበኞችም በር አጠገብ ቆሙ። እንዲሁም ሁለቱ የአመስጋኞች ተርታዎች አንዱ በግራ አንዱ በቀኝ ምን ላይ ነው ያሉት? ቅጥሩ አናት ላይ ወጥተው። እግዚአብሔር ይህንን ቀን ያመጣል። አሜን። አይሰራም ተብሎ የተናቀ ነገር ተሰርቶ አልቆ እስቲ ይተውላቸዋልን ለተባሉ ሰዎች ሁሉ ተሰርቶ ተጠናቆ ቀበሮ ቢወጣ ይፈርሳል የተባለውን አንበሳ ነኝ ባዩ ሳይደፍር በምናቸው የተባሉ ሰዎች ምን አቅም አላቸው የተባሉ ሰዎች ከነሱ ውስጥ ጎምቱ አሉ የሚባሉ ሰዎች ማን አላቸው የተባሉ የተናቁ እዚህ ግባ የማይባሉ ከአፍ የወደቀ ቅንጣቢ አድርጎ ሰው የሚያያቸው እግዚአብሔር ኃይል፣ እግዚአብሔር ጉልበት፣ እግዚአብሔር አቅም ሆነው ደካሞች የተባሉ በርትተው ኃያላን ነን የሚሉት አይናቸው እያየ እግዚአብሔር ሁሉን አጠናቀው ጨርሶ የአመስጋኞችን ተርታ በግራና በቀኝ በኩል ለቆ መለከት እየተነፋ የሙዚቃ መሳሪያ አመስጋኞች፣ አወዳሾች፣ መዘምራን ላይ ቅጥሩ ላይ ወጥተው እግዚአብሔር ስሙ የተባረከ ይሁን። እንቀጥል ትንሽ እናንብብ። ቁጥር 40 እንዲሁም ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ። ከእነርሱም ጋር እኔና የአለቆች እኩሌታ ካህናቱ ኤልያቄም፣ መዓሤያ፣ ሚንያሚን፣ ሚክያ፣ ኤልዮናይ፣ ዘካርያስ፣ ሐናንያ መለከት ይዘው መኢሳይ፣ ሸማያ፣ አልዓዛር፣ አዚ፣ ይሖሐናን፣ መልክያ፣ ኤላም፣ ኤጺር ቆምን። መዘምራኑም በታላቅ ድምፅ ዘመሩ። አለቃቸውም ይዛሪያ ነበረ። እግዚአብሔርም በታላቅ ደስታ ደስ አሰኝቷቸዋልና በዚያን ቀን ትልቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶችና የሚገርመው ሕፃናትንም ለምስጋና ልጆችንም ለምስጋና አቅርበዋል። ልጆችም ወንዶች ብቻ አይደለም፣ ሴቶች ኑ፣ ልጆች ኑ። እግዚአብሔር ስራችንን ሰርቶልናል። አምላካችን እግዚአብሔር የተማመነው አምላካችን መከናወንን ይሰጠናል ያልነው እርሱ መከናወንን ሰጥቶናል። የመደምደሚያውን ድንጋይ ታኖራለህ የተባለው የተስፋ ቃል ምን ሆኗል? ተፈጽሟል። ይሄው ጨርሰናል። ሕፃናት ነው፣ ልጆች ነው። በታላቅ ድምፅ ለእግዚአብሔር ለአምላካቸው መዝሙር እግዚአብሔር ስላስደሰታቸው እንቀጥል። ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌም ደስታ ምን ይላል? ከሩቅ ተሰማ። እግዚአብሔር ከሩቅ የሚሰማ ደስታ እዚህ ቤት ያብዛ። ከሩቅ የሚሰማ ደስታ በቤታችሁ ያብዛ። ከሩቅ የሚሰማ ደስታ እግዚአብሔር በስራችሁ ያብዛ። ከሩቅ የሚሰማ ደስታ እግዚአብሔር በአገልግሎታችሁ ያብዛ። የፈረሰውን ፍርስራሽ ገንብተው በተናቁበት ምድር፣ በምናቸው በተባሉበት ምድር፣ ደካሞች በተባሉበት ቁጥር፣ በተናቁበት ምድር፣ በተሰደቡበት ምድር እግዚአብሔር ታማኝ ምን ብለው ዘምረው ይሁን? እኔ መዝሙሩን ዝም ብዬ ሳስብ ቸር ነውና ምሕረቱ ለዘላለም ነውና፣ ሃሌሉያ። አትሰራም የተባለች ተሰራች። ይህች አመፀኛ ከተማ እንደገና የምትሰራ ከሆነ ለንጉሥ አስጊ ነው በተባለችበት ምድር እግዚአብሔር ፍርስራሹን አመዱን ያንን የአመድ ቁልል ሁሉ አንስቶ እንደገና ሰርቶ በቅጥር ላይ አውጥቶ
ቅጥር ብቻ ሳይሆን ህዝቡን በቃሉ ዙሪያ ሰብስቦ ህዝቡን ወደ ንስሐ አምጥቶ ህዝቡን ወደ ቃል ኪዳን አምጥቶ ለምስጋና የሚያደርስ ታማኝ ታላቅ አምላክ እግዚአብሔር በእኛም ዘመን እኛንም ያደርሰናል። ልንገራችሁ፣ እግዚአብሔር የመፍረስ ዓመት ብቻ አይደለም ያለው፣ የቅጣት ዓመት ብቻ አይደለም ያለው። እግዚአብሔር የአመስጋኞች ተርታ የሚገርመው ሌዋውያን ብቻ 284 ናቸው። እኔ እንደዚህ አይነት በእውነት ላንብብላችሁ። ምዕራፍ 11 ቁጥር 18 በቅድስቱ ከተማ የነበሩ ሌዋውያን ሁሉ 284። አቤት አቤት አቤት! ደግሞ የዳዊትን ይላል ላንብብላችሁ። ደግሞ ሌላም በጣም ልቤን የሚነካ ነገር ምዕራፍ 12:46 አስቀድሞ በዳዊትና በአሳፍ ዘመን እግዚአብሔርን በዜማ ለማመስገንና ለማክበር የመዘምራን አለቆች ነበሩ። አቤት! በዳዊት በአሳፍ በኤማን በኤዶታም። ኤዶታም መዘማሪ ብቻ አይደለም፣ የንጉሱ ባለራእይም ነበር። በእነዚህ ትልልቅ ሰዎች ለዝማሬ የተቀመጠ ስርዓት አለ። ያን ስርዓት በጠበቀ መልኩ ሁሉም ተሰብስቦ አስቡ። 284 ዘማሪ ቆሞ እዝራ ከፊት አለ፣ ነህምያ ከፊት አለ፣ ከኋላ ያለቆች አባቶች ቤት በሙሉ ቆሟል። መዝሙር ይዘምራል። ኧረ እኛ ታች ውስጥማ እንዘምር፣ ኧረ ወደ ላይ ነው። ምን ነው ከሩቅ እንዲሰማ እንፈልጋለን። መፍረሳችን በተሰማበት፣ መበተናችን በተሰማበት፣ አይሰራም የሚል በተነገረበት በዚያ በሩቅ ያሉም ይስሙ፣ ደስታችን ዝማሪያችን ከሩቅ ይሰማ። ወገኖቼ፣ እህቶቼ፣ ወንድሞቼ ልንገራችሁ፣ እግዚአብሔር የደስታን ምስጋና ቅጥር ላይ ወተን የምናሰማበትን ዘመንና እድሜ ይሰጣል። የማያልቅ የሚመስለው ያልቃል፣ የማይነሳ የሚመስለው ይነሳል፣ የማይሰራ የሚመስለው ይሰራል። እግዚአብሔር ታላቁን እግዚአብሔር ካየን እግዚአብሔር ከፍርስራሽ ኤምፓየር ይገነባል። ለምን? እግዚአብሔር ሁሉን ቻይ አምላክ ነው። ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ተስፋቱ ለጠላታችሁ ንገሩ። ስማ እባክህ፣ እኔ ቅጥር ገና አይሰራም ነው የምትለው? ቅጥር ላይ መዘምራን አቆማለሁ። በምን ትላለህ? ታያለህ። እንዴት ታያለህ? የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን አላከናወንም? እግዚአብሔር ለኔም የፈረሰውን ነገር ፍርስራሹን ገንብቶ ከአመስጋኞች ተርታ አቁሞ ቸርነቱንና ታላቅነቱን የማውጅበት የድል ብስራት የማሰማበት የድል ጠዋት እግዚአብሔር በሕይወቴ ያመጣል የምትሉ እስቲ አሜን። ያመጣል በሉ። ያመጣል አያመጣም? እግዚአብሔር እግዚአብሔር ለኔም የምስጋና ዘመን ያመጣል በሉ። እግዚአብሔር ለኛ ለኢትዮጵያውያን ወገኖቼ የዝማሬ የምስጋና ዘመን ይመጣል። እንደፈረስን አንቀርም፣ እንደተበታተነ አንቀርም፣ ግራ እንደተጋባን አንቀርም። አንድ ቀን የአመስጋኞች ተርታ ውስጥ ገብተን የአምላካችንን ታማኝነት የምንናገርበት የድል ቀን ይመጣል። አማኝ የሆናችሁ ቀኝ እጃችሁን አውሱኝ እስቲ። እግዚአብሔርን በዘመኔ በሉ እስቲ። የፈረሰውን ሰርቶ ታማኝ ሰዎች ተነስተው ንስሐ ገብተን ቃል ገብተን የሚቀየረው የሚለወጠው ሁሉ ተለውጦ ከአመስጋኞች ተርታ አምላኬ ያቆመኛል። አሜን ነው። አምላኬ ከአመስጋኞች ተርታ ያቆመኛል። እንዴት? እሱ ይችልበታል። አሜን ነው። እሱ በጎናችሁ ላለው ሰው የሞኝት ስማ፣ ሁሉም አልፎ
ለምስጋና ተርታ ከአመስጋኞች ተርታ ትቆማለህ። እንደ ቤተ ክርስቲያን ለምስጋና ትደርሳለህ። እንደ ግለሰብ ለምስጋና ትደርሳለህ። እንደ ቤተሰብ ለምስጋና ትደርሳለህ። ሃሌሉያ ትደርሳለህ። እግዚአብሔርን የሚሳነው ነገር የለም። አሜን ነው። እግዚአብሔርን የሚሳነው ነገር የለም። በሽታ ተፈውሶ፣ ጉድለት ሞልቶ፣ ብቸኝነት ተረስቶ፣ ዘገየ የምንለውን አቅርቦ፣ የሩቁን አቅርቦ፣ የወደቀውን አንስቶ፣ የዛለውን አበርትቶ፣ በምን የምንለውን እንካ ብሎ ሰጥቶ፣ እግዚአብሔር ከደረቀ ጡትም ወተት አመንጭቶ፣ ፍሬ መቋጠር የማይችለውንም ጽንስ ወገኖች ማህፀን ፍሬ እንዲቋጠር አድርጎ የሐዘን ማቃችንን ቀዶ ደስታን የሚያስታጥቀን የእግዚአብሔር ስም ከዘላለም እስከ ዘላለም እየተባረከ ይሁን። እስቲ ከልባችሁ አንድ ጊዜ ለዚህ ጌታ ሃሌሉያ በሉስ። ድገሙት እስቲ፣ ድገሙ እስቲ። ሃሌሉያ። እግዚአብሔር ስለሆነ ቅጥሩ አልቆ በቅጥሩ አናት ላይ ቆመህ የእግዚአብሔርን ዝማሬ የእግዚአብሔርን ደስታ በሩቅ እስኪሰማ ድረስ ታስተጋባለህ። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። አገልግሎት፣ ሙሉ አገልግሎት፣ ቅጥርም ተሰርቷል። ታሪካዊ መያያዝም ሆኗል። የእግዚአብሔር ቃልም ሕዝብ ተሰብስቦ ሰምቷል። ንስሐም ገብቷል። ቃል ኪዳንም ገብቷል። ከዚህ በኋላ ምን ይቀራል? ምስጋና። ሌላ ምን አለ? ካጨበጨባችሁ በደንብ አጨብጭቡለት ለዚህ ጌታ። ከዚህ በላይ ማጨብጨብ ትችላላችሁ። አጨብጭቡለት ለሱ። ፈርሳ አትቀርም፣ ተበትና አትቀርም፣ ተስፋ ቆርጣ አትረቅም። በተናቅበት ምድር ታመሰግናለህ። ደካማ በተባልክበት ቦታ ቆመ ታመሰግናለህ። ለእግዚአብሔር የሚሳነው ነገር አለንህ? የለም። ቆመን እስቲ እናክብረው። ቆመን እስቲ እናክብረው በጭብጨባችን በእልልታችን። ራፓካሳትራላ ዳቦራ ባሻት ሃሌሉያ ሃሌሉያ ሃሌሉያ። ይገባዋል። ከሩቅ ይሰማ፣ ከሩቅ ይሰማ እልልታችን። በፈረስንበት የሚያስመሰግነን፣ በተናቅንበት የሚያስመሰግነን፣ ደካሞች በተባልንበት የሚያስመሰግነን፣ በፈረሰውና በተገነባው አናት ላይ ቆመን እግዚአብሔርን እንድናመሰግን ዘመንና እድል የሰጠን የአባቶቻችን አምላክ እግዚአብሔር ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ከዚህ በላይ ማጨብጨብ አትችሉም? ሃሌሉያ። ቅድም ተቀምጠን ነው ሃሌሉያ ያልነው። አሁን ቆመን እስቲ አንድ 3 ጊዜ ሃሌሉያ እንበልስ። ጭብጨባም ይጨመር። ሃሌሉያ። እግዚአብሔር ስሙ የተመሰገነ ይሁን። ፓስተር መጥቶ ጸልዮ ባርኮን ይሸኛል። ሁላችሁንም የምወድ መሆኔን በፍርማዬ አረጋግጣለሁ። ቴንክ ዩ ፓስተር ማሳላን እጆቻችንን ዘርግተን እግዚአብሔር ይባርከን በለው። እንደገና እንቆም። ሁላችንም በረከት ተቀብለን እንሄዳለን። ሃሌሉያ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን በእናንተ ላይ ያብራ። እግዚአብሔር ፊቱን ወደ እናንተ ያንሳ። እግዚአብሔር በአመስጋኞች ተርታ የምትቆሙበት ጊዜ ይስጣችሁ።
ክብር፣ እልልታ፣ ምስጋና ለጌታ ይሁን። ሃሌሉያ! ክብር 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 ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር ይባርካችሁ።